ይሄ ለህዝባችን ትልቅ የምስራች ነው። በአገልግሎት አሰጣጥ ህዝባችን በብዙ መንገድ ሲንገላታበት የነበረ ተገልጋይ በተለያየ መንገድ የእጅ መንሻ እየተጠየቀ እንዲሁም በፍጥነት አለማገልገል የብቃት ችግሮች ድግመኝነት ቢሮክራሲያችን በጣም የተተበተበ ከመሆኑና ይሄ ደግሞ ስር የሰደደ ልምምድ የነበረበት ከመሆኑ አንፃር ለመቀየር ብዙ ጥረቶች ተደርገዋል። እዚህ ሀገር ላይ እንዳልተቻለና አይቻልም ወደ ማለት ወደ ተስፋ መቁረጥ ጭምር የተሄደበት ነው። ዛሬ ተቀይሮ የመሶብ አንድ ማዕከል አገልግሎት ከጀመርንበት መስሪያ ቤቶች እስከ ሞባይል አገልግሎት እስከ መስጠት ድረስ እድገት የታየበት ስለሆነ እጅግ በጣም ያስደስታል። በአዲስ አበባ የጀመርነው ሀገር አቀፉ በክቡር ጠቅላይ ሚኒስትራችን ከተጀመረ በኋላ ነው። ከዛ በተሰጠው ፈጣን አቅጣጫና የስራ መመሪያ ሁላችንም ክልሎችም ከተማ አስተዳደሩም ጀምሮ ነበር። ባለፈው ጳጉሜ 5 የመጀመሪያውን የማዕከሉን ጀመርን። ከዛ ቦሌ፣ ልደታ፣ ቂርቆስ፣ አዲስ ከተማ፣ ጉለሌ እያልን ወደ 6 ማዕከላትን ከፈትን ማለት ነው። በእነኚህ ማዕከላት ከ150 በላይ አገልግሎቶች ወደ መሶብ አንድ ማዕከል አገልግሎት ገብተዋል። ወደ 150 ሺህ የሚሆኑ ተገልጋዮች ተገልግለዋል። እነኚህ ተገልጋዮች ከ98 እጅ በላይ መርካታቸውን ተናግረዋል። ይሄ እርካታ የሚለካው ራሱ ሲስተሙ ነው። ሲስተሙ ላይ እነሱ ቲክ ከሚያደርጉት ከሚሞሉት መረጃ የተነሳ እርካታቸውን ሞልተዋል። 1% አካባቢ የምትሆን ቅሬታ አለች። በኔትወርክ አንዳንድ ጊዜ ኃይል መቆራረጥ ሲያጋጥም ወይም ደግሞ ባለቤቱ መስፈርት አሟልቶ ባለመምጣት የሚመለስበት ሁኔታ አለ። መስፈርት አሟልቶ የመጣ ማንኛውም ተገልጋይ በእነኚህ አገልግሎት መስጫዎች ላይ በፍጥነት በጥራት ያለ ምንም እንግልት አገልግሎት ማግኘት ይችላል። ይሄንን 100% አረጋግጠናል። ከኛ በላይ ተገልጋዩ ወደ 150 ሺህ የሚሆን ሰው አረጋግጦልናል። ይሄም ደግሞ ዳታው ላይ የተቀመጠ እውነት ነው ማለት ነው። ስለዚህ ቢሮክራሲን ማሻሻል ጊዜ የሚወስድ ከባድ ስራ ነበረ። መሶብ ዲጂታል አንድ ማዕከል አገልግሎት ግን ትልቅ የመስራች ለሀገራችን እፎይታን ይዞ መጥቷል። በከተማችን ትልቅ የመሰረተ ልማት ስራዎች፣ የሰው ተኮር ስራዎች፣ የማህበራዊ አገልግሎቶች፣ የጤና፣ የትምህርት ብሬክ ስሩ የሚባል ወይም ደግሞ መጠነ ሰፊ የሆኑ ስራዎችን ሰርተን ውጤት አምጥተን ለህዝባችን ጫናዎችን አቃለናል። በአገልግሎት ግን እስከ ቅርብ ጊዜ ድረስ ወቀሳው እንዳለ ነው የነበረው። አሁን ትልቅ የምስራች ስለሆነ ህዝባችን እንኳን ደስ ያላችሁ ነው ማለት የምወደው።